የአርቲስት ነጻነት ወርቅነህ ቤተሰቦች በጋሞ ምድር እርማቸውን አወጡ። የአንጋፋውና ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ህልፈት ተከትሎ በአባቱ የትውልድ ስፍራ በጋሞ ዞን የሚገኙ የቅርብ ስጋ ዘመዶቹ ባህላዊ ስርዓቱን የጠበቀ የለቅሶ መርሃ ግብር ማከናወናቸው ተሰምቷል። የአርቲስቱ የቀብር ስነ ስርዓት በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ካቴድራል መፈጸሙ የሚታወስ ቢሆንም በየትኛው ምድር የሞተ ሰው በአባቱ ሀገር ሳይለቀስ አይቀርም የሚለውን የጋሞን ጥንታዊ ባህል ለመፈጸም ሲባል በትውልድ መንደራቸው ይኸው የለቅሶ ስነ ስርዓት ተካሂዷል። አመመ ከዛ እኔ ደግሞ እንትን አልኩ። በቃ ታማሃል፣ እዚህ መሆን አለብህ ነገር ነው አይሽ የዓላማ ነበርና አይደል? እንደዚህ ሆና እንደዚህ እናረጋለን። ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቅርና እዚህ ሕክምና ተከታተል ቆይ ምናምን ስለው እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገው አለ። እዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ ይፈለገውን ያደረገው ይሆነለት ለሱ ቢሆንም እኔም የፈቀድኩት ኢየሱስን ሐሳብ ለማሳካት ልጆችም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብ ማስደሰት፣ ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገድ ከብዳል ትንሽ። የአርቲስት ነጻነት ወርቅነህ ቤተሰቦች በጋሞ ምድር እርማቸውን አወጡ። የአንጋፋውና ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ህልፈት ተከትሎ በአባቱ የትውልድ ስፍራ በጋሞ ዞን የሚገኙ የቅርብ ስጋ ዘመዶቹ ባህላዊ ስርዓቱን የጠበቀ የለቅሶ መርሃ ግብር ማከናወናቸው ተሰምቷል። የአርቲስቱ የቀብር ስነ ስርዓት በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ካቴድራል መፈጸሙ የሚታወስ ቢሆንም በየትኛው ምድር የሞተ ሰው በአባቱ ሀገር ሳይለቀስ አይቀርም የሚለውን የጋሞን ጥንታዊ ባህል ለመፈጸም ሲባል በትውልድ መንደራቸው ይኸው የለቅሶ ስነ ስርዓት ተካሂዷል። ታችንን ዲዛይኑን ምናምን የመረጠው ነው ደቻሳ ነው። አዎ የኔ ላይ ነጻነት ይላል እና ዓመተ ምህረቱ አለው። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው። አንገትሽ ላይ ያለው ቀለበት እዚህ ያደረገው ነበር። አዎ አዎ